ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ትላንትና ቀጥለው ተደርገዋል። የነሱን የጨዋታ ውጤቶችን ጠቁማችኋለን። በሌሎችም ሊጎች ትላንትና የተደረጉ ጨዋታዎች ነበሩ፣ እነሱንም እናነሳለን። በርከት ያሉ የዝውውር ጉዳዮች በዛሬ ፕሮግራማችን የምናነሳ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን በስፋት እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ትላንትና ሁለት ጨዋታዎች ቀጥለው ተደርገዋል። ቀደም ብሎ በተደረገው ጨዋታ እንግዲህ አዳማ ከተማና መቀሌ ሰባ እንደርታ ትላንትና ጨዋታቸውን አድርገው 0-0 በሆናቸው ውጤት ነው የተጠናቀቀው። መቀሌ ሰባ እንደርታ 29 ነጥቦችን በመሰብሰብ 14ኛ ደረጃ ላይ ሲቀመጥ፣ አዳማ ከተማ በ23 ነጥቦች 16ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። በቀጣይ ደግሞ አዳማ ከተማ ከቅዱስ ጊዮርጊስ ጋር ጨዋታቸውን ያደርጋሉ። እንግዲህ በ29ኛው ሳምንት ነው ቅዱስ ጊዮርጊስና አዳማ ከተማ ጨዋታቸውን የሚያደርጉት። ሌላኛው መቀሌ ሰባ እንደርታ ደግሞ ከድሬዳዋ ከተማ ጋር ነው በ29ኛው ሳምንት ጨዋታውን የሚያደርገው። ሌላኛው ኢትዮጵያ ቡና ትላንትና ምሽት ላይ ጨዋታውን አድርጎ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 28ኛው ሳምንት የምሽቱ መርሃ ግብር ኢትዮጵያ ቡና ከሀዲያ ሆሳዕና ጋር ነበር ትላንትና ጨዋታቸውን ያደረጉት። 1-0 በሆነ ውጤት ማሸነፍ ችለዋል። የኢትዮጵያ ቡናን የማሸነፊያ ግብ ዲቫይን ዋቹኳ ነው። ትላንትና ኳስና መረብን ማገናኘት የቻለ ተጫዋች እንደሆነ የተመለከተው። በዚህም ኢትዮጵያ ቡናን አሸናፊ ያደረገው ጎል ማስቆጠር ችሏል። ቡናማዎቹ ማሸነፋቸውን ተከትለው አንድ ጨዋታ ከሚቀረው የሊጉ መሪ ያላቸው የነጥብ ልዩነትን ወደ 9 ማጥበብ ችለዋል። ኢትዮጵያ ቡና 45 ነጥቦችን ሰብስበዋል። ሀዲያ ሆሳዕና ደግሞ 38 ነጥቦችን ነው መሰብሰብ የቻለው። በቀጣይ ኢትዮጵያ ቡና ከወላይታ ዲቻ ጋር ይጫወታል። በአንጻሩ ሀዲያ ሆሳዕና ከወልዋሎ አዴግራት ዩኒቨርሲቲ ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ከአፍሪካ ጉዳይ ጋርም አንድ ጉዳይን እናንሳ። የፍሬንች ሊግ 1 የ2024-25 የውድድር ዘመን የአመቱ ምርጥ አፍሪካዊ ተጫዋች 3 እጩዎች ይፋ ተደርገዋል። እነዚህ እንግዲህ በፍሬንች ሊግ 1 ጥሩ ጊዜን ያሳለፉ 3 ተጫዋቾች ናቸው ማለት ነው። ሀቢብ ዲያራ ከስትራስቡርግ፣ ኢቫን ጉሳንድስ ከኒስ እና አችራፍ ሀኪሚ ከፓሪስ ሰን ዠርመን የአመቱ ምርጥ አፍሪካዊ ተጫዋች በመሆን እጩ ውስጥ የተካተቱ ናቸው። እነዚህ ፍሬንች ሊግ 1 ውስጥ የሚጫወቱ የአመቱ ምርጥ የአፍሪካ ተጫዋች የሚለውን ዝርዝር ለማሸነፍም የተመረጡ 3 እጩዎች ናቸው። ቀጣይ ሳምንት ሰኞ ደግሞ ይፋ ይደረጋል ተብሎ ነው የሚጠበቀው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮ በሌሎችም ሊጎች ጨዋታዎች ተደርገዋል። በእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት የመጨረሻው ጨዋታ ትናንትና በሴልኸርስት ፓርክ ስቴዲየም ክሪስታል ፓላስን እንግዲህ ኖቲንግሃም ፎረስት ያገናኘው ጨዋታ ነው። የኦሊቨር ግላርሰኑን ቡድን ከኖኖ ኤስፕሬንቶ ሳንቶ ቡድን ጋር ትናንትና ወሳኝ ጨዋታቸውን አድርገዋል። ይህ ጨዋታ እንግዲህ በተለይ ለኖቲንግሃም ፎረስት በጣም ወሳኝ የሚባል አይነት ጨዋታ ነበር። ምክንያቱም በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ አሁን ላይ በጣም ስትረግሎች እየገጠሙት ይገኛሉ። ከባድ እየሆነበት ይገኛል። እንግዲህ ከቅርብ ሳምንታት በፊት ወይም ደግሞ ከ3-4 ሳምንታት በፊት ኖቲንግሃም ፎረስት ጥሩ መደላደል የያዘ ይመስል ነበር 3ኛ ደረጃነቱን ይዞ። ነገር ግን አሁን ላይ የተንሸራተተ 6ኛ ደረጃ ላይ አሁን ላይ መቀመጥ ችሏል። ወደ መጨረሻዎቹ እንግዲህ ጨዋታዎች ላይ ኖቲንግሃም ፎረስት እጅ እየሰጠ ያለ ነው የሚመስለው። ትላንትናም በሴልኸርስት ፓርክ ያደረገውን ጨዋታ 1-1 በሆናቸው ውጤት በማጠናቀቁ አሁንም አጣብቂኝ ውስጥ የገባበትን ውጤት ነው ያስመዘገበው። ትላንትና በሴልኸርስት ፓርክ በተደረገው ጨዋታ ኤብሬቼ ኤዜ በፍጹም ቅጣት ምት 60ኛው ደቂቃ ላይ ክሪስታል ፓላስን መሪ ያደረገ። ነገር ግን ከ4 ደቂቃዎች ልዩነት በኋላ 64ኛው ደቂቃ ላይ ሙሪሎ ኖቲንግሃም ፎረስት ጎል አስቆጥሮ ጨዋታው 1-1 በሆነ ውጤት እንዲጠናቀቅ አድርጓል። ነገር ግን ኖቲንግሃም ፎረስት ከዚህ ጨዋታ የሚፈልገውን አይነት ውጤት ይዞ መጥቷል ማለት አይቻልም። አሁን ላይ ከማንቸስተር ሲቲ 3ኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ በ3 ነጥቦች ዝቅ ብሏል።
ከኒውካስል ዩናይትድ አራተኛ ደረጃ ላይ ካለውና እንዲሁ ከቸልሲ አምስተኛ ደረጃ ላይ ካለው ደግሞ በሁለት ነጥቦች ርቆ አሁን ላይ ስድስተኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። የአውሮፓ ቻምፒየንስ ሊግን የሚያሳተፍ ቦታ ላይ አይደለም አሁን ላይ የተቀመጠው። ደረጃ ቢያንስ አምስተኛ ደረጃን ይዞ ማጠናቀቅ አለበት በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት። ነገር ግን ኖቲንግሃም ፎረስቶች ወደ መጨረሻዎቹ ጨዋታዎች እየተቸገሩ የመጡ ይመስላሉ። ባለፉት ጨዋታዎች ላይ ተከታታይ ሽንፈት ከማስተናገዳቸው ጋር በተያዘ ካለፉት 5 ጨዋታዎች ማሸነፍ የቻለው አንድ ጨዋታም ብቻ ነው። እሱም ቶተንሃም ሆትስፐርስን 2-1 ያሸነፉበት። ከዛ ውጪ ግን ሌሎቹን ጨዋታዎች 3ቱን ተሸንፈው አንዱን በአቻ ውጤት የትናንትናውን ጨዋታ ነው በአቻ ውጤት ያጠናቀቁት። ሌሎች ጨዋታዎችን ግን በሽንፈት ነው የደመደሙትና ኒውካስል ዩናይትድ ኖቲንግሃም ፎረስት ወደ መጨረሻው እያፈገፈገ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው በጣሊያን ሴሪኤ ትላንትና የተደረገ መርሃ ግብር ነው። ኤሲ ሚላን ትላንትና ድል ቀንቶታል። በጣሊያን ሴሪኤ የ35ኛ ሳምንት መርሃ ግብር ኤሲ ሚላን ትላንትና ከጄኖዋ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። የኤሲ ሚላንን የማሸነፊያ ግቦች ራፋኤል ሊያው እና ፍሬድሪፕ በራሱ መረብ ላይ ያስቆጠረ ተጫዋች ሲሆን ኦሊቨር ለጄኖዋ ጎሉን ማስቆጠር ችሏል። ኤሲ ሚላን ማሸነፉን ተከትሎ ነጥቡን 57 ቢያደርስም ደረጃውን ግን ማሻሻል አልቻለም። እዛው 9ኛ ደረጃ ላይ ተቀምጧል። ጄኖዋ በ39 ነጥቦች 13ኛ ደረጃ ላይ የተቀመጠው። በቀጣይ ሚላን ከቦሎኛ እንዲሁ ጄኖዋ ደግሞ ከናፖሊ ጋር ጨዋታቸውን ያደርጋሉ። ዛሬ ተጠባቂው ጨዋታ ይደረጋል። የአውሮፓ ቻምፒየንስ ሊግ ምሽት ነው ዛሬ። ኢንተር ሚላን እና ባርሰሎና የሚጠበቀውን የአውሮፓ ቻምፒየንስ ሊግ ወሳኙን ጨዋታ ዛሬ የሚያደርጉ ይሆናል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ነው ዛሬ የሚደረገው። እንግዲህ ባርሴሎና በመጀመሪያው ዙር በሜዳው ባደረገው ጨዋታ ከኢንተር ሚላን ጋር 3-3 መለየቱን እናስታውሳለን። ዛሬ ደግሞ የመልሱ ጨዋታ በጁሴፔ ማይዛ በኢንተር ሚላን ሜዳ የሚደረግ ይሆናል። ምሽት 4 ሰዓት ሲል ዛሬ የሚደረግ ጨዋታ ነው። ከጨዋታው ጋር በተያያዘ በርከት ያሉ ሀሳቦች እየተነሱ ይገኛሉ። በርካቶች ስለ ላሚን ያማል ሀሳባቸውን እየሰጡ ይገኛሉ። በዚህ ጨዋታ ላይ ምናልባት ልዩነት ፈጣሪ ይሆናል ብለው በርካቶች እየጠበቁ ነው። ዳኒ ኦልሞ ላሚን ያማል ሁለት እንግዲህ ተጫዋቾች አያስቆሙትም ሲል ሀሳቡን ሰጥቷል። የባርሴሎናው የመሃል ሜዳ ተጫዋች የሆነው ዳኒ ኦልሞ ኢንተር ሚላን ላሚን ያማልን በሁለት ተጫዋቾች ለማስቆም ማሰባቸውን አይሰራም ሲልም ጭምር ነው የተናገረው። የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ በዛሬው ጨዋታ ላሚን ያማልን ለማስቆም ሁለት ተጫዋቾችን እንጠቀማለን ብለውም እንደተናገሩ ይታወሳል። ዳኒ ኦልሞ ሲናገር ላሚን ያማል 2 ወይም 3 ተጫዋቾች ፊት መጫወት እንደሚችል አረጋግጧል ብሏል። አክሎም ደግሞ ላሚን ያማልን በሁለት ተጫዋቾች ስለያስክ ብቻ የኛ አንድ ተጫዋች ነጻ ይሆንልናል፣ እኛ ደግሞ ሌሎቻችን ፍሪደም እናገኛለን ሲልም ነው የተናገረው። የሳንሴሮ ስቴዲየም ድባብ አያስፈራንም፣ የበለጠ ያነሳሳናል፣ ከባርሴሎና ጋር ታሪክ መስራት እንፈልጋለን ብለዋል ዳኒ ኦልሞ በሐሳቡ። ሌላኛው የኢንተር ሚላን ተጫዋች የሆነው ባስቶኒም ሐሳቡን ሰጥቷል። ላሚን ካጋጠሙኝ ሁሉ በጣም ከባዱ ተጫዋች ነው፣ የደረሰበት ደረጃ ይገርመኛል፣ እናም የጎል እድሎችን ለመፍጠር ባለው ችሎታ እሱ ምርጥ ተጫዋች ነው። በመጀመሪያው ጨዋታ ያደረግነው ነገር ማድረግ አለብን፣ እሱ ማርክ ማድረጉን እጥፍ ማድረግ አለብን። እኔም በእጥፍ ጨምሬያለሁ። ባርሴሎና ግን ላሚን ያማልን ብቻ ሳይሆን በጣም ጥሩ ብዙ አጥቂዎች ግን አሏቸው ሲልም ጭምር ነው የተናገረው። ባስቶኒ ነው ይህንን ሀሳብ ሌላኛው የኢንተር ሚላን ተጫዋች ሀሳቡን የሰጠው። እንዲሁ ላሚን ያማልም ሀሳቡን ሰጥቷል። ፊሊፖ ኢንዛጊ ኳሱን እንዳያገኝ ለማድረግ መሞከር አለብን፣ ነገር ግን ይህ የማይቻል ነው ሲል ፊሊፖ ኢንዛጊ ይናገራል። በእርግጥም በእጥፍ ማርክ እናደርገዋለን፣ ማርክ የተደረገበት ተጫዋችም ይሆናል፣ እናም እሱን ደግሞ በቅርበት ለመከታተልም እንሞክራለን ሲል ነው ፊሊፖ ኢንዛጊ ስለ ላሚን ያማል ሀሳባቸውን የሰጡት። አሰልጣኝ ሃንስ ፍሊክ በአንጻሩ ለፍጻሜው ለመድረስ ያለንን በሙሉ እንሰጣለን ብለዋል። የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ቡድናቸው በዛሬው ጨዋታ የበለጠ መከላከል ላይ እንደሚያተኩር ነው የተናገሩት። የበለጠ መከላከል ይጠበቅብናል፣ በእርግጠኝነት የተወሰነ ለውጥም ይኖራል። አሁን ማለት የምንችለው ነገር ይህንን ብቻ ነው ብለዋል። ሮበርት ሌቫንዶስኪ በተጠባባቂ ወንበር ላይ የሚቀመጥ ይመስለኛል፣ ነገር ግን የሚሆነውን እንመለከታለን ሲሉም ተደምጠዋል። ላሚን ያማል ድንቅ ተጫዋች ነው። ከኳስ ጋር የሚያደርገው ነገርም አስደናቂ ነው። ያለፈው ሳምንት ጨዋታን ለመመልከት አስደሳች ነበር። ሚላን ላይ የሚደረገው የመልሱ ጨዋታም ከፍጻሜ በፊት ያለ ሌላ የፍጻሜ ጨዋታ ነው ሲልም ጭምር ነው አሰልጣኙ እንዲሁ እየተናገረ የሚገኘው። በተለይ ሃንስ ፍሊክ ናቸው ይህንን ሀሳብ እየሰጡ የሚገኙት። ኢንተር ሚላን ባለፈው ሳምንት እድላቸውን ተጠቅመዋል። ዛሬ በጣም አስፈላጊው ነገር ሁሉንም ክፍተቶች መዝጋትና
ሁሉንም መከላከል ላይ ማሰባሰብ ነው። ለቻምፒየንስ ሊግ ፍጻሜ ለማድረስ ሜዳ ላይ ያለንን ነገሮች በሙሉም እንሰጣለን ሲል ሀሳቡን ሰጥቷል። የባርሴሎና አሰልጣኝ ሃንሲ ፍሊክ ለዛሬው ጨዋታ እንግዲህ ስብስባቸውን ይፋ አድርገዋል። ፓኦ ኩባርሲ፣ ሮናልዶ አሮሆ፣ ኢንጎ ማርቲኔስ፣ ጋቪ፣ ፌራን ቶሬስ፣ ፔድሪ፣ ሌቫንዶስኪ፣ አንሱ ፋቲ፣ ራፊኒያ፣ ኢኒያኪ ፔና፣ ክሪስተንሰን፣ ፈርሚን ሎፔስ፣ ፓኦ ቪክተር፣ ላሚን ያማል፣ ዳኒ ኦልሞ፣ ፍራንኪ ዲዮንግ፣ ኤሪክ ጋርሲያ፣ ወንቸክ ሸዝኒም እንዲሁ ሁጎ ፎርት፣ ሌላኛው ደግሞ ጄራርድ ማርቲን እንዲሁ ደግሞ ዳርቪች እና ላንድሪ እነዚህ የባርሴሎና ስብስብ ውስጥ የተካተቱ ወይም ደግሞ ባርሴሎና ከኢንተር ሚላን ጋር በሚያደርገው ጨዋታ ላይ የተካተቱ እጩ ተጫዋቾች ወይም ደግሞ የተጓዙ ተጫዋቾች ወደ ጣሊያን የተጓዙ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ሌላኛው ኢንተር ሚላን ተጫዋቾቹ ልምምድ ሰርተውለታል። ኢንተር ሚላን ወሳኝ ተጫዋቾቹ በትላንትናው ዕለት የቡድን ልምምድ ላይ መሳተፋቸው ነው እየተገለጸ የሚገኘው። የፊት መስመር ተጫዋቹ ላውታሮ ማርቲኔዝ እና ቤንጃሚን ፓቫር በትላንትናው ልምምድ ላይ መሳተፋቸው እየተገለጸ ይገኛል። እንግዲህ ላውታሮ ማርቲኔዝ በባርሴሎናው ጨዋታ ጉዳት ካጋጠመው ወዲህ ለመጀመሪያ ጊዜ ነው ትላንትና ልምምድ የሰራው። ኢንተር ሚላን ዛሬ ምሽት 4 ሰዓት ላይ ከባርሴሎና ጋር ወሳኝ ጨዋታውን ነው የሚያደርገው። የኢንተር ሚላን ዋና አሰልጣኝ እንግዲህ ሲሞኔ ኢንዛጊ የዛሬው የባርሴሎና ጨዋታ በደጋፊዎቻቸው ፊት የሚያደርጉት የፍጻሜ ጨዋታ ሲሉ ገልጸውታል። የጨዋታውን አስፈላጊነት በደንብ እናውቀዋለን። ከትልቅ ተጋጣሚ ጋር ትልቅ ጨዋታ ነው የሚጠብቀን። ጨዋታውን ንቁና ጠንቃቃ ሆነን ነው ማድረግ ያለብን ብለዋል። ላውታሮ ማርቲኔስ እስካሁን ልምምድ አንዴ ነው የሰራው። ሁኔታውን ተመልክተን መድረስም አለመድረሱን እንወስናለን ብለዋል። ጨዋታው የፍጻሜ ነው። በደጋፊያችን ፊት የምናደርገው ፍጻሜ ነው። ቡድኑ ጨዋታውን ማሸነፍ ይፈልጋል። እንደሚያሸንፍም እምነት አለኝ። ዋንጫ ለማሸነፍ የሁለት ጨዋታዎች እድሜ ነው የሚቀረን። እኔ ስመጣ 16ኛ ነበርን፣ አሁን ግን የበላይ ሆነናል። ኳሷ እንግዲህ ላሚን ያማል ጋር እንዳትደርስ መጠበቅ አለብን። ነገር ግን ይሄ የማይቻል እንግዲህ ነገር ይመስለኛል። እሱን እንግዲህ በሁለት ተጫዋቾች ለመያዝ ግን እንሞክራለን። ላሚን ያማል የተለየ ተሰጥኦ ነው ያለው። እሱ ያለው ፍጥነት አስተሳሰቡንም አድንቄዋለሁ። እሱ ምን እንዳቀደ ሁልጊዜ የሚያውቃል ሲልም ጭምር ነው ሀሳቡን የሰጠው። ሲሞኔ ኢንዛጊ ናቸው ይህንን ሀሳብ የሰጡት። ባርሴሎና ከኢንተር ሚላን የሚያደርጉት ወሳኙ ጨዋታ ዛሬ ምሽት 4 ሰዓት ሲል የሚደረግ ይሆናል። በርካቶችም በጉጉት እየጠበቁት የሚገኘው ጨዋታ ነው። ከሊቨርፑል ጋር የተያዙ መረጃዎችን እናንሳ። ከዛ ስለ ማንቸስተር ዩናይትድ እና ስለ አርሰናል ሰፋ ያሉ ዘገባዎችን ወደ እናንተ እናደርሳለን። ሊቨርፑል ከሪያል ማድሪድ ምን ያክል ክፍያ ይቀበላል? በርካቶች የሚጠይቁት ነው። አሌክዛንደር አርኖልድ በሊቨርፑል ያለው ውል ሲጠናቀቅ ክለቡን በነፃ እንደሚለቅ እንግዲህ ትናንትና ይፋ መደረጉ ይታወሳል። ሊቨርፑል አሁን ላይ ከውሉ ማብቂያ ቀደም ብለው እንግዲህ የአርኖልድን ኮንትራት ማቋረጥ እንደማይፈልጉ ነው የተነገረው። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን በዓለም ክለቦች ዋንጫ ውድድር ላይ እንዲሳተፍ እንደሚፈልጉ ነው እየተዘገበ ያለው። ይሁን እንጂ ሪያል ማድሪድ የትሬንት አሌክዛንደር አርኖልድን ለውድድሩ 1 ወር ቀድሞ ለመውሰድም ክፍያ መፈጸም እንደሚጠበቅባቸው ተነግሯል። ሪያል ማድሪድ 500,000 ፓውንድ ለመክፈል ፍቃደኛ መሆኑ ሲገለጽ፣ ሊቨርፑል ግን ተጨማሪ ክፍያዎችን ይፈልጋል ነው እየተባለ የሚገኘው። ሊቨርፑል ለአርኖልድም ከፍተኛ ደሞዝ አቅርቦለት ነበር ተብሏል። ሊቨርፑል ለተጫዋቹ በክለቡ ለማቆየት በፕሪሚየር ሊጉ ከፍተኛ ተከፋይ የመስመር ተጫዋች የሚያደርገውን ክፍያ አቅርበውለት እንደነበር ነው የሚነገረው። በተጨማሪም አርኖልድ በዓለም ከፍተኛ ተከፋይ እግር ኳስ ተጫዋቾች አንዱ የሚያደርገውን ደሞዝም ቀርቦለት ሳይቀበል መቅረቱ ነው የተነገረው። አሌክዛንደር አርኖልድ ሊቨርፑልን ለመልቀቅ የወሰነው ከገንዘብ ጋር በተያያዘ ጉዳይ አለመሆኑን ነው ዘ አትሌቲክ ያስነበበው። አርኖልድ እንግዲህ አዲስ ፈተናን መጋፈጥ እንደፈለገ ሲገለጽ ራሱን በተለየ ቦታም ለመፈተሽ በማሰብ ውሳኔውን እንደወሰነ ነው የተነገረው። አርኖልድ አዲስ ክለብ መቀላቀል ያለውን ሙሉ አቅምም አውጥቶ እንዲጠቀም እገዛ እንዲያደርግለት እንደሚያምንም ነው የተነገረው። አሌክዛንደር አርኖልድ በሪያል ማድሪድ መጫወትና ራሱን በድጋሚ ማሳየት እንደሚፈልግም ጭምር ነው መረጃዎቹ አሁን ላይ የወጡ የሚገኙት። የጃሬል ኳንሳህ ከሊቨርፑል የመልቀቅ ዕድሉ ጠንካራ ነው። እናም የክለቡ መሪዎች በቁም ነገር እያጤኑበት እንደሆነ እየተገለጸ ይገኛል። ነገር ግን ክለቡ አሁንም ዴን ሆጅሰንን ወይም ደግሞ ዡሪየል ሃቶን ያሉ ተጫዋቾችን የሚፈልግ ከሆነ ኢንቨስት ለማድረግ ስላሰቡና ሌሎች ክለቦችም ለጃሬል ኳንሳ ጥያቄዎችን እንዲያቀርቡ ስለሚጠበቁ ከኒውካስል ዩናይትድ እና ከጀርመን ሊግ ክለቦች ፍላጎት እንዳለ ነው አሁን ላይ እየተገለጸ የሚገኘው ብሏል። ፋብሪዚዮ ሮማኖ ነው የመረጃው ባለቤት። በአሁኑ ሰዓት በሉዊስ ዲያዝ እና በሊቨርፑል መካከል የኮንትራት ማራዘሚያ ድርድር መጀመሩን በተመለከተ የተሰማ አዲስ ነገር የለም። ሊቨርፑል በአስቸኳይ የዲያዝን ኮንትራት ማራዘም የሚፈልግበት ሁኔታ ላይ ያለ አይመስልም ይላል የዳቪድ ሊንች መረጃ ነው ይሄኛው። አሌክሲ ማካሊስተርን እንመልከት። በቶተንሃም ላይ ያስቆጠርኩት ጎል የህይወቴ ዋነኛው ግብ ነው።
በሚቀጥለው የውድድር ዘመንም ለቻምፒየንስ ሊግ ዋንጫ እንጫወታለን። ሊጉን በቀላሉ እናሸንፋለን ብዬ አላሰብኩም ነበር፣ ምክንያቱም ገና አዲስ በተጀመረ መንገድ ላይ ነን። ለብዙዎች ትልቅ ለውጥ ነበር። አሰልጣኙና ቡድኑ አሁንም እንግዲህ መሻሻል ብዙ ቦታዎች እንዳሉን ያውቃሉ። እናም ይሄ ጥሩ የውድድር ዘመን እንደሆነ ተስፋ አደርጋለሁ ብሏል። ሊቨርፑል በዚህ ክረምት ቡድናቸውን ለማጠናከር ብዙ ወጪዎችን የሚያወጡ ይመስላል። ቪክተር ዮከርሽ፣ ቤንጃሚን ሼስኮ፣ ቪክተር ኦስሜን የሊቨርፑል የቀጣይ ዓመት አጥቂ ለመምራት ዋና እጩዎች እንደሆኑ ነው አሌክስ ክሩክስ መረጃውን እያጋራ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ እናድርስ ውድ ቤተሰቦቻችን። የፊታችን ረቡዕ ማለትም ነገ በፓሪስ ሰን ዠርሜን እና በአርሰናል መካከል የሚደረገውን የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ፓርክ ደስ ፕሪንስ ስቴዲየም ላይ የሚደረገውን ተጠባቂ መልስ ጨዋታ ጀርመናዊው ዳኛ ፌሊክስ ዥዋየር በመሃል ዳኝነት እንደሚመሩት ነው የተመረጡት። ዋና ዳኛው ከዚህ በፊት 2 ጊዜ ፓሪስ ሰን ዠርሜን ጨዋታዎችን ሲመሩ አንዱን አሸንፎ በአንዱ ደግሞ አቻ ተለያይተዋል። በመጀመሪያው ዙር ፓሪስ ሰን ዠርሜን 1-0 ማሸነፉም እንዲሁም አይረሳ ነው። ዋና ዳኛው ፌሊክስ ዥዋየር ከዚህ ጨዋታ በፊት እንግዲህ በጨዋታ ማጭበርበር ተከሰው ለ6 ወራትም ከዳኝነት ታግደው እንደነበር የሚታወስ ነው። ዳኛው በወቅቱ 300 ዩሮ ጉቦ መቀበላቸውን አምነው እንደነበር ነው የሚታወቀው። ጁድ ቤሊንጋም ዶርትሙንድ እያለ ከባየር ሚኒክ ጋር በነበረ ጨዋታ ወቅት ጨዋታ አጭበርባሪ ሲልም ጠርቷቸው እንደነበር ነው የማይዘነጋው። ይሁን እንጂ ፌሊክስ ዥዋየር በዳኝነት ስራቸው የመጀመሪያ አካባቢ የተፈጠረው ሁነት ሳያግዳቸው አሁን ላይ በጀርመን ካሉ ጥሩ ዳኞች መካከል አንደኛው ናቸው። ፌሊክስ ዥዋየር ነገ የሚመሩት 37ኛ የቻምፒየንስ ሊግ ጨዋታቸው ሲሆን ግማሽ ፍጻሜ ጨዋታ ለመጀመሪያ ጊዜ ዳኛሉ ተብሎ ነው የሚጠበቀው። የመልሱን ጨዋታ እናሸንፋለን ብሏል ሚኬል ሜሪኖ። የአርሰናሉ የመሃል ሜዳ ተጫዋች የሆነው ሚኬል ሜሪኖ ቡድናቸው ምንም ማድረግ እንደሚችል ያሳየ መሆኑን እየገለጸም ይገኛል። እኛ ከየትኛውም የዓለም ክለብ ጋር መፎካከርና ማሸነፍ እንደምንችል አረጋግጠናል ሲል ሚኬል ሜሪኖ ተናግሯል። አክሎም የመልሱ የፓሪስ ሰን ዠርሜን ጨዋታን እንደሚያሸንፉ አልጠራጠርም ሲል ነው ጥሩ ዝግጅት ማድረጋቸውን የተናገሩት። አርሰናል እስካሁን በታሪኩ ዕለተ ረቡዕ ወደ ሀገረ ፈረንሳይ ቀንቶ ያደረጋቸውን ጨዋታዎች አልተሸነፈም። እንግዲህ ሮብ ላይ ያደረጋቸውን ወደ ፈረንሳይ ቀንቶ ያደረጋቸውን ጨዋታዎች እስካሁን ሽንፈት እንዳልገጠመው ነው ከዚህ በፊት ታሪኮቹ የሚናገሩት። የቦሩሲያ ዶርትመንድ አጥቂ ጄሚ ባይኖ ጌቲያንስ ወደ ፕሪሚየር ሊግ ሊዘዋወር እንደሚችል እየተነገረ ይገኛል። ቼልሲና አርሰናል ደግሞ ተጫዋቹን ለማስፈረም ፍላጎት ያላቸው ቡድኖች ናቸው። እንደ ዘገባዎቹ ከሆነ አርሰናል እንግዲህ የ20 ዓመቱን አጥቂ ለማስፈረም በሚደረገው ፉክክር ውስጥ ቼልሲን እየመራ ይገኛል የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙ። ተጫዋቹ እስከ 2028 ድረስ ነው ከጀርመኑ ክለብ ጋር ውል እንዳለው የሚነገረው። ነገር ግን አርሰናልና ቼልሲን ዘንድሮ ሊቀላቀል እንደሚችል የሚወጡ መረጃዎች ደግሞ ያሳያሉ። ስለዚህ በቀጣይ እንግዲህ ጄሚ ባይኖ ጌቲያንስ የቦሩሲያ ዶርትመንዱ እንግሊዛዊው ታዳጊ ኮከብ አሁን ላይ ወደ እንግሊዝ ፕሪሚየር ሊግ ወደ ቼልሲ ወይስ ወደ አርሰናል ሊመጣ እንደሚችል በርካቶች ግምቶቻቸውን እያስቀመጡ ነው የሚገኙት። አርሰናል በዚህ ክረምት አዲስ አጥቂና አማካይም እንደሚያስፈርም ነው የሚጠበቀው። እናም የቀድሞ የቶትናም ተጫዋች የሆነው ጄሚ ኦሃራ ኬቨን ደብሩይናን እንዲያስፈርሙ መክሯቸዋል ለአርሰናሎች። እንግዲህ አሁን ላይ ይህንን ተጫዋች ቢያስፈርሙት በብዙ ይጠቀማሉ ሲልም ጭምር ነው ጄሚ ኦሃራ ለአርሰናሎች የተናገረው። አርሰናል በክረምቱ የብራይተኑን አማካይም ቁጥር 1 ኢላማቸው አድርገውታል ተብሏል። አርሰናል፣ ሊቨርፑል እና ቶትንሃም ካርሎስ ባሌባን ነው በክረምቱ የፕሪሚየር ሊግ ያሳየውን ድንቅ ብቃቱን ተከትሎ በክረምቱ ለማስፈረም ፍላጎታቸው እንደሆነ እየተገለጸ የሚገኘው። ዘንድሮ ድንቅ እንቅስቃሴን ሲያሳይ ቆይቷል። የ21 ዓመቱ ካሜሮናዊ አማካይ የአርሰናል ዋነኛ ኢላማ ይሆናል ተብሎም ነው የሚጠበቀው። አርሰናሎች የመሃል ሜዳ ተጫዋቻቸው ጆርጂኒዮ የብራዚሉን ክለብ ፍላሚንጎን ለመቀላቀል ከስምምነት ደርሷል ተብሏል። ጆርጂኒዮ በውድድር ዘመኑ መጨረሻ አርሰናልን ለመልቀቅም ፍላሚንጎን በነጻ ዝውውር እንደሚቀላቀል ይፋ ሆኗል። ጆርጂኒዮ ከፍላሚንጎ ቤትም እስከ 2028 የሚያቆየውን የ3 ዓመታት ኮንትራት ለመፈራረምም መስማማቱ ነው የተነገረው። አርሰናል በውድድር ዓመቱ መጨረሻ የአርቢ ላይፕዚጉን አጥቂ ቤንጃሚን ሼስኮንም የማስፈረም ጭላንጭል ፍላጎት አላቸው። እንደ ቲቢአር ፉትቦል ዘገባ ከሆነ አርቢ ላይፕዚግ እንግዲህ ከባየር ሚኒክ ጋር ያደረጉት ጨዋታን የአርሰናል ስካውቶች ተገኝተው መከታተላቸው ይታወሳል። ሴሽኮ በዚህ ጨዋታ ላይም የላይፕዚግን ድንቅ ብቃት እያሳየ እንደሚገኝ በደንብ አሳይተዋል። በዚህ ውድድር ዘመን 21 ጎሎችንና 6 አሲስቶችን አስመዝግቧል። በዛ ጨዋታ ላይም ደግሞ ቆንጆ የሚባል ጎል ማስቆጠሩን የምናስታውሰው ነው። እንግዲህ ተጫዋች ቤንጃሚን ሼስኮ በአርሰናል ፍላጎት ውስጥ ካሉ ተጫዋቾች መካከል ሌላኛው እጩ ነው ተብሏል።
ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። አንዳንድ ከስፔን የሚወጡ ዘገባዎች በማንቸስተር ዩናይትድ እና በሪያል ቤቲስ ሰዎች መካከል ባሳለፍነው ሳምንት ንግግሮችን አድርገዋል የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። በተለይ ሪያል ቤቲሶች ብራዚላዊውን የመስመር አጥቂ ለአንድ ተጨማሪ ውድድር ዓመት በክለቡ የማቆየት ፍላጎት እንዳላቸው ነው የሚነገረው። እናም የተጫዋቹንም ሙሉ ደሞዝ ለመሸፈንም ፍቃደኞች እንደሆኑ ነው ለማንቸስተር ዩናይትድ ሰዎች ያሳውቀዋል እየተባለ የሚገኘው። በተለይ አንቶኒን በተመለከተ ነው መረጃዎች እየወጡ የሚገኙት። በሪያል ቤቲስ ድንቅ ጊዜን እያሳለፈ ይገኛል። በዚህ ሳምንት በጣም ቆንጆ የሚባል ጎል ማስቆጠሩን እናስታውሳለን። ቡድኑን አሸናፊ ያደረገው ጎል ነበር ማስቆጠር የቻለውና ሪያል ቤቲሶች በጣም ወደውታል። ስለዚህ ተጫዋቹን ማቆየትም ይፈልጋሉ ነው የተባለው። እንግዲህ ማንቸስተር ዩናይትድ በበኩሉ በመጪው ክረምት 34 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ተጫዋቹን ለመሸጥ ፍቃደኛ ነው። በውሰት በድጋሚ ለመስጠት ፍላጎት እንደሌለው ነው እየተገለጸ የሚገኘው። ቤቲሶችም በዚህ ስጋት እንደገባቸው ጭምር ነው እየተነገረ ያለው። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ በሚቀጥለው የውድድር ዘመን የሚመለስ ከሆነ ለተጫዋቾቹ ይከፍለው የነበረው ደሞዝን በ25 በመቶ በእጥፍ ይጨምራል እየተባለ ይገኛል። ሳሙኤል ሉሃረስት ነው ይህንን መረጃ ደግሞ ያጋራው። ሌላኛው ማንቸስተር ዩናይትድ የ25 ዓመቱን የክንፍ ተጫዋች ለማስፈረም የአጥቂ ክፍሉን ለማጠናከር ይፈልጋል ሲል ከቼንድ ኦፍ ሳይድ መረጃውን እያወጣም ይገኛል። ይህ ተጫዋች ማን ነው? አንቷን ሴሜኒዮ ነው። ማንቸስተር ዩናይትዶች የቦርንመዙን ኮከብ አንቷን ሴሜኒዮን ለማስፈረም እያሰቡ ነው። ዩናይትዶች በዚህ ክረምት አጥቂውን ለማስፈረም የሚፈልጉ ሲሆን የፕሪሚየር ሊጉን ኮከብ ለማምጣትም ይመኛሉ። የማንቸስተር ዩናይትድ የቀድሞ ዋና ስካውት ሚኪ ብራውን እንዳለው ሩበን አሞሪም ሴሜኒዮን ወደ ቡድኑ እንዲቀላቀልም ይፈልጋል የተባለው። ሚኪ ብራውን ዩናይትድ ሴሜኒዮን ከታችኛው ዲቪዚየን ጀምሮ መመልከታቸውን አስታውሶ የፊት አጥቂውን ጫናዎች መቋቋም እንደሚችል ያሳየ በመሆኑ ተመራጭ መሆኑን ሚኪ ብራውን ለፉትቦል ኢንሳይደር ተናግሯል። ማንቸስተር ዩናይትድ በሴሜኒዮ በዚህ ውድድር ዘመን በጣሙን ተደንቋል። ሩበን አሞሪም የሚፈልገውን አይነት ተጫዋች ሲሆን ሩበን አሞሪም እንግዲህ ይህንን የሚፈልገውን ያሟላል። ሴሜኒዮ ጠንካራ ነው፣ ፈጣን ነው፣ ብዙ ጉልበት ያለው ነው፣ ጠንክሮ የሚሰራና የሚታትር ተጫዋች ነው። በአየር ላይ ኳሶችን በጣም ጥሩ ነገሮች ያሉት፣ ይህም እንግዲህ ለቡድኑ በጣም ተጨማሪ ነገሮችን ያደርግላቸዋል ተብሎ ነው አሁን ላይ የሚታሰበው። ዩናይትዶች እንግዲህ ይህንን ሁሉ በደንብ ነው የሚያውቁት። በተለይ ሩበን አሞሪም የሱን ማለትም 3-4-3ን ስርዓት መጫወት እንደሚችል ነው በደንብ የሚያስበው። ስለዚህ አንቷን ሴሜኒዮ በሶስት ቦታዎች ውስጥ መጫወት ይችላል። ነገር ግን አንቷን ሴሜኒዮ ዩናይትድ ወደ ቀድሞ ክብር የሚመልስ ተጫዋች ነው ተብሎ ግን በርካቶች ግን ጥያቄዎችን እያነሱበት እንደሚገኙ ነው የሚታመነው። አንቷን ሴሜኒዮ በዚህ ውድድር ዘመን ባደረጋቸው 33 የፕሪሚየር ሊግ ጨዋታዎች 9 ጎሎችን ሲያስቆጥር 4 ደግሞ አሲስቶችን ማድረግ ችሏል። በኤፍኤ ካፕ 4 ጨዋታዎችን አድርጎ 2 ግቦችን አስቆጥሯል። ተጫዋቹ ከማንቸስተር ዩናይትድ በተጨማሪ በሌሎች ክለቦችም እየተፈለገ የሚገኝ ተጫዋች ነው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ተጫዋች ሃሪ ማጓየር ነው። ሃሪ ማጓየር በማንቸስተር ዩናይትድ መቆየት ይፈልጋል ተብሏል። ተጫዋቹ ከማንቸስተር ዩናይትድ ጋር አዲስ ኮንትራት ለመፈራረም ሙሉ ፍላጎት እንዳለው ነው እየተነገረ የሚገኘው። እንዲያውም በክለቡ የተጫዋችነት ህይወቱን ለመጨረስም ፍላጎት እንዳለው ጭምር ነው እየተሰማ የሚገኘው። ምንም እንኳን ዩናይትድ የዩሮፓ ሊግን ዋንጫ ካነሳ አመቱን እንግዲህ ለመታደግም እየተቃረበ ቢሆንም የማንቸስተር ዩናይትድ የውድድር ዘመን አስከፊ መሆኑ ግን ግልጽ ነበር። ማንቸስተር ዩናይትድ አትሌቲክ ቤልባውን በሜዳው በግማሽ ፍጻሜ ጨዋታ አሸንፎታል። ሃሪ ማጓየር ደግሞ በዛ ጨዋታ ላይ ጥሩ እንቅስቃሴዎችን አድርገው ነበር። የ32 ዓመቱ የመሃል ተከላካይ ሩበን አሞሪም በፍጥነት ሊተማመንበት እንደሚችል የተገነዘበ ሲሆን ከዘ ቴሌግራፍ በተገኘው መረጃ መሰረት ግን በጥር ወር ሃሪ ማጓየር ኮንትራት ውስጥ የአንድ ዓመት ማራዘሚያ ከፈረመ በኋላ አሁን ላይ እንግዲህ ተጨማሪ ዓመት ለመፈረም ዝግጁ ነው ተብሎ ነው የሚታሰበው። ተጫዋቹ በሩበን አሞሪም ስርዓት ውስጥ በጣም ጥቂት ከሆኑ መሪዎችም አንደኛው እንደሆነ ይታሰባል። ዩናይትድ ሃሪ ማጓየርን የወደፊት ህይወቱን ከ2026 በኋላ በኦልድ ትራፎርድ እንዲያሳልፈም የኮንትራት ማራዘሚያ እንዲፈርምም ይፈልጋሉ። ዘ አትሌቲክ እንዳረጋገጠው ሃሪ ማጓየር በዩናይትድ ለረጅም ጊዜ እንዲቆይ ይፈልጋሉ። ከዚህ ቴሌግራፍ በተገኘው ተመሳሳይ ዘገባ የ32 ዓመቱ ማጓየር አሁን ካለው የአንድ ዓመት ማራዘሚያ በላይ ለረጅም ጊዜ አዲስ ኮንትራት ነው የሚፈልገው። በሚቀጥለው የውድድር ዘመን በዩናይትድ የመጨረሻው እንዳልሆነ ተስፋ ያደርጋል። ማጓየር ስራውን በኦልድ ትራፎርድ እንደሚያጠናቅቅም እየተማመነ ነው። ማንቸስተር ዩናይትዶች ባለፉት 2 የክረምት ተጫዋቾች የዝውውር መስኮቶች ማጓየርን ለመሸጥ ሞክረዋል። ስምምነቱ በተጫዋቹ በኩል እንግዲህ ውድቅ በመደረጉ በፊት ዌስትሃም ዩናይትድ የ30 ሚሊዮን ፓውንድ ዋጋ በ2023 ተቀባይነት አግኝቶ ነበር። ማጓየር ግን በቀድሞ አለቃ ኤሪክ ቴን ሃግ ስር የጠፋ መስሎ ነበር። በአሞሪም ስርዓት ውስጥ ግን ለውጡ አስደናቂ ከሆኑ ተጫዋቾች መካከል አንደኛው ነው የሆነው።
ማንቸስተር ዩናይትዶች ፕሪሚየር ሊግን እንደ አዲስ ስያሜውን ካገኘ ወዲህ ማሰልጠን የቻሉ አሰልጣኞችና እንግዲህ ባሰለጠኑባቸው ወይም በእንግሊዝ ፕሪሚየር ሊግ ያላቸው የማሸነፍ ንጻሬ እየወጣ ይገኛል። እንግዲህ ማንቸስተር ዩናይትድ በፕሪሚየር ሊጉ 10 እና ከ10 በላይ እንግዲህ ጨዋታዎችን በመሩ አሰልጣኞች ብቻ የወጣ ስታቲስቲክስ ነው ይህ ቁጥር። ሰር አሌክስ ፈርጉሰን 810 ጨዋታዎችን በፕሪሚየር ሊግ ማንቸስተር ዩናይትድን መርተዋል። 65.2 በመቶ የማሸነፍ ንጻሬ ነበራቸው። ጆዜ ሞሪኒዮ 93 ጨዋታዎችን ነው በፕሪሚየር ሊጉ ማንቸስተር ዩናይትድን መምራት የቻሉት። 53.8 በመቶ የማሸነፍ ንጻሬ ነበራቸው። ኤሪክ ቴን ሃግ 85 የፕሪሚየር ሊግ ጨዋታዎችን መርተዋል። 51.8 በመቶ የማሸነፍ ንጻሬ ነበረው። ኦሌ ጉናር ሶልሻየር 109 ጨዋታዎችን ማንቸስተር ዩናይትድን መርቷል። 51.4 በመቶ የማሸነፍ ንጻሬ ነበረው። ሉዊ ቫን ሃል 76 ጨዋታዎችን የመራው በፕሪሚየር ሊጉ 51.3 በመቶ የማሸነፍ ንጻሬ ነበረው። ዳቪድ ሞይስ 34 ጨዋታዎችን አድርጎ 50 በመቶ የማሸነፍ ንጻሬ ነበረው። ራልፍ ራኒክ 24 ጨዋታዎችን መርተው 41.7 በመቶ የማሸነፍ ንጻሬ ነበራቸው። ሩበን አሞሪም 24 ጨዋታዎችን የመራው 25 በመቶ የማሸነፍ ንጻሬ ነው አሁን ላይ እንዳለው ቁጥሮች እያሳዩ የሚገኙት። ባለፉት 10 የውድድር ዘመናት የማንቸስተር ዩናይትድ ተጫዋች ሆነው በአንድ ሲዝን በሁሉም ውድድሮች 10 አሲስቶችና 10 ጎሎችን በስማቸው ማስመዝገብ የቻሉ ተጫዋቾች ከዚህ በፊት ዮሃን ማታ፣ ዝላታን ኢብራሂሞቪች፣ ፖል ፖግባ፣ አንቶኒ ማርሲያል፣ ማርከስ ራሽፎርድ እና ብሩኖ ፈርናንዴስ ከዚህ በፊት አድርገውት ነበር። ዘንድሮ አዲስ ስም በዚህ ዝርዝር ውስጥ ተካቷል። አሌሃንድሮ ጋርናቾ በዚህ ዝርዝር ውስጥ የተካተተ አዲሱ ተጫዋች መሆን ችሏል። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ ጋር በሚለያዩበት ወቅት ዙሪያም ተነጋግረው ከስምምነት መድረሳቸው ይፋ ተደርጓል። ይህንን ተከትሎ አሰልጣኝ ካርሎ አንቸሎቲ ሰኔ ላይ ሪያል ማድሪድን ለመልቀቅ ከስምምነት መድረሱን ነው ዘ አትሌቲክ ይፋ ያደረገው። አሰልጣኝ ካርሎ አንቸሎቲ ሰኔ ወር ላይ የብራዚል ብሔራዊ ቡድንን በመረከብ በወቅቱ የሚኖሩ ጨዋታዎችን እንደሚመሩም ነው የተገለጸው። በዚህ ምክንያት ካርሎ አንቸሎቲ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድር ላይ አይመሩትም። በንግግሮች ላይ ከሚገኙት አሰልጣኞች መካከል ሻቪ አሎንዞ ቀጣዩ የሪያል ማድሪድ አሰልጣኝ ይሆናል ተብሎ ነው በርካቶች እየጠበቁ የሚገኙት። በቅርብ ሳምንታት ውስጥ በሪያል ማድሪድ ሰዎችና በዊሊያም ሳሊባ ተወካዮች መካከል ውይይቶች ተደርገው እንደነበር ነው መረጃዎቹ የሚያሳዩት። በዚህም ሪያል ማድሪድ ዊሊያም ሳሊባን ለማስፈረም በክረምቱ የዝውውር መስኮት የተቻለውን ሁሉ የሚያደርግ ሲሆን ዝውውሩ በአሁኑ ክረምትም መሳካት የማይችል ከሆነ 2026 ላይ በድጋሚ ዊሊያም ሳሊባን ለማስፈረም ይሞክራሉ ተብሎ ነው የሚጠበቀው። ሪያል ማድሪድ በዊሊያም ሳሊባ ጉዳይ ላይ ያለው ፍላጎትና አቋም ግልጽ ነው። እድሉ በሚገኝበት ጊዜ ተጫዋቹን ለማስፈረም ነው እንቅስቃሴ የሚያደርጉት። እናም ሪያል ማድሪድ ትሬንት አሌክዛንደር አርኖልድ ላይ እንዳደረጉት ሁሉ ሳሊባም ከአርሰናል ጋር ወደፊት የሚያደርጋቸውን ንግግሮች ላይ ውጤቱ ምን እንደሚሆን ይጠብቃሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። አብዛኞቹ ትልልቅ ክለቦች ፍሎሪያን ቨርትስን ጀርመናዊውን የባየር ሌቨርኩዘን ተጫዋችን ማስፈረም ይፈልጋሉ። ከነዚህ መካከል ሲቲ አንደኛው ነው። ተጫዋቹን የኬቨን ደብሮይና ምትክ አድርጎ ይመለከተዋል ፍሎሪያን ቨርትስን። ሪያል ማድሪድ፣ ባየር ሚኒክ፣ ሊቨርፑልም የተጫዋቹ ፍላጎት እንዳላቸውና በቅርብ ጊዜ ውስጥም እየተከታተሉት የሚገኙ ክለቦች እንደሆኑ ፋብሪዚዮ ሮማኖ አረጋግጧል። የካርሎ አንቸሎቲ ስም ከአልናስር ጋርም እየተነሳ ነው። በአልናስር እግር ኳስ ክለብ አስተዳደርና በክሪስቲያኖ ሮናልዶ ዘንድም ተቀባይነት አግኝቷል የካርሎ አንቸሎቲ ስም። ስለዚህ በቀጣይ ምናልባት አልናስርም ይህንን አሰልጣኝ ለመውሰድ ፍላጎቶች ይኖሩታል ተብሎ እንደሚጠበቅ ነው ዩኦል ስፖርት መረጃውን ያጋራው። አርሰናል ማርቲን ዙቤሜንዲን ለማስፈረም የሚደረገውን ውድድር ከሪያል ማድሪድ በልጦ እየመራው ይገኛል ተብሏል። በተለይ እንግዲህ አዲሱ አሰልጣኝ ሻቪ አሎንዞ ወደ ሪያል ማድሪድ የሚመጣ ከሆነ በአማካይ ስፍራ ላይ ሊያያቸው ከሚፈልጋቸው ተጫዋቾች መካከል አንደኛው ይሄኛው ማርቲን ዙቤሜንዲ ነው። ነገር ግን አርሰናል አሁን ላይ ቅድሚያ እንዳለውና አርሰናል እየተቃረበ እንደመጣ የሚያሳዩ መረጃዎች አሉ። ነገር ግን ሪያል ማድሪድም ይህንን ተጫዋች ለማስፈረም በትልቁ ይንቀሳቀሳል ተብሎ ነው የሚጠበቀው። በተለይ ሻቪ አሎንዞ ሪያል ማድሪድን እንደሚረከቡ ሲረጋገጥ። ሪያል ማድሪድ አርጀንቲናዊውን ወጣት ኒኮ ፓዝንም ከኮሞ በ8 ሚሊዮን ዩሮ ከመለሰው በኋላ የጀርመኑ ክለብ ባየር ሌቨርኩዘን ተጫዋቹን ከሪያል ማድሪድ ማስፈረም ይፈልጋል የሚሉ መረጃዎችም እየወጡ ይገኛሉ። ከዛ በኋላ በ8 ሚሊዮን ዩሮ ከመለሰው በኋላ ከፍ ባለ ገንዘብ ተጫዋቹን ለመሸጥ እቅድ አላቸው ነው እየተባለ የሚገኘው። ራኡል አሴንሲዮ ከሴልታ ቪጎ ጋር ለግማሽ ሰዓታት ከተጫወተ በኋላ ከሜዳ ተቀይሮ መውጣቱ ይታወሳል። ሆኖም ግን እሱ ከተቀየረ በኋላ በጥቂቱ የቡድን የመከላከል ሚዛን እየተፋለሰ በመሆኑ ቡድኑ 2 ግቦች እንዲቆጠርበትም ምክንያት መሆኑ አይዘነጋም።
በዚህም ዲያሪዮ አስ በሪፖርቱ ላይ እንዳሰፈረው መረጃ ከሆነ ራኡል አሴንሲዮ ተቀይሮ ሊወጣ የቻለበት ምክንያት ከሴልታ ቪጎ ጨዋታ በፊት የነበሩትን 2 ምሽቶች እንቅልፍ በማጣት እንዳሳለፈና ከፍተኛ የሆነ እንግዲህ ሌሎች ነገሮች አጋጥሞት እንደነበር ነው የተዘገበው። በዚህ ምክንያት አንቸሎቲ ተጫዋቹ ሙሉ ደቂቃ እንደማይጫወትና እረፍት እንዲወስድ ለማድረግም ቀይረው እንዳስወጡት ነው ዲያሪዮ አስ መረጃውን ያጋራው። ከረጅም ወራት የጉዳት ዜና በኋላ በልምምድ ላይ የተመለሰው ስፔናዊው ስመጥር የቀይ መስመር ተመላላሽ ዳኒ ካርቫሃል በቅርቡ በሚጀምረው የዓለም ክለቦች ዋንጫ ላይ ለሪያል ማድሪድ ዝግጁ እንደሚሆን ማርካ አስነብቧል። ቸልሲን እንመልከት። የሶስት ክለቦች እንግዲህ ዴን ሆይችሰንን ወደየትኛው ክለብ መቀላቀል ከመምረጡ በፊት ፕሮጀክታቸውን ሊያቀርቡ ነው። ከቸልሲ፣ ሊቨርፑልና አርሰናል ውስጥ ዴን ሆይችሰንን ቀጣዩ ክለቡን በዚህ ወር ይወስናል ብለው አንዳንድ ምንጮች ነግረውኛል ሲል ታማኙ ፋብሪዚዮ ሮማኖ መረጃውን አጋርቷል። አርነ ስሎት ይናገራል። በዚህ የውድድር ዓመት ቸልሲ ስጋት ይሆናሉ ብዬ ጠብቄ ነበር፣ ምክንያቱም በአንፊልድ ከኛ የተሻሉ ነበሩ። እናም ከዛ ምክንያት እነሱን ስገጥማቸው ምንም የተለየ ነገር አልተሰማኝም ሲልም ነው የተናገረው። አርነ ስሎት ራሱን ጨዋታውን እንግዲህ እንደሚከብደው አውቆ ነበር። ስታንፈርድ ብሪጅ ላይም ጨዋታውን መሸነፉ ይታወሳል። በመጀመሪያው ጨዋታም ግን ለሊቨርፑሎች ፈተና እንደነበሩ ቸልሲዎችን ገልጿቸዋል። አርነ ስሎት ቸልሲዎች ሞይስ ካይሴዶን በዓለም ላይ ካሉ ምርጥ አማካዮች አንዱ አድርጎ ይመለከተዋል። በዚህ ክረምት አዲስ ኮንትራት ስለመስጠት ይወያያሉ ተብሎ ነው የሚጠበቀው። ቸልሲ ሞይስ ካይሴዶን ራሱን በዓለም ላይ ካሉ ምርጥ አማካዮች አንዱ መሆኑንም አስቀድሞ እንዳረጋገጠ ያምናል። እናም ክለቡ ቶፕ 5 መጨረስ ከቻለ በመጪው የውድድር ዓመትም ለመጀመሪያ ጊዜ በቻምፒየንስ ሊግ ለመጫወት ደረጃውን የበለጠ ከፍ እንደሚልም ያስባሉ ተብሎ እንደሚጠበቅ ነው ማትላው መረጃውን ያጋራው። አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ባርሰሎና የፍላሚንጎን የቀይ መስመር ተመላላሽ ዌስሊን በክረምቱ ለማስፈረም እየተፎካከሩ እንደሚገኙ ከቼንድ ኦፍ ሳይድ መረጃውን አጋርቷል። ከሲቲ ጋር የተያዙ መረጃዎችን እናንሳ። በፕሪሚየር ሊጉ 3ኛ ደረጃ ላይ ደርሳቸዋል፣ ስለዚህ ምን ትላለ ተብሎ ጥያቄ ቀርቦለት ነበር። ፔፕ ጓርዲዮላ ሀሳቡን ሰጥቷል። ይህ ግባችን አይደለም፣ ለቻምፒየንስ ሊግ ለማለፍና የኤፍኤ ካፕ ዋንጫን ለማሸነፍ እያሰብን ነው ሲል ይናገራል። ማንቸስተር ሲቲ ሞርጋን ጊብስ ዋይትንም ለማስፈረም ከኖቲንግሃም ፎረስት ጋር ንግግር ለመጀመር አቅደዋል። በተለይ ደግሞ እንግዲህ እንደ ፋብሪዚዮ ሮማኖ ገለጻ ከሆነ እንግዲህ አሁን ላይ ማንቸስተር ሲቲዎች ኬቨን ደብሮይናን ለመተካት ከያዟቸው እቅዶች መካከል አንደኛው የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት ነው። ስለዚህ ይህንን ተጫዋች ለማስፈረም ደግሞ ንግግሮችን እንደጀመሩ ነው እየተገለጸ የሚገኘው። ሁጎ ቪየና አዲሱ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር በማንቸስተር ሲቲ አካዳሚ ተጫዋቾች ላይ ከፍተኛ ፍላጎት ሲያደርግ ቆይቷል። እናም ደግሞ የአካዳሚ ዳይሬክተር ቶማስ ክሩክንም ስለ ተጫዋቾች ጠይቆታል እየተባለ ይገኛል። ታዳጊዎች ላይ በደንብ ለመስራት ሙከራዎችን ያደርጋል ተብሎ ይታሰባል። ምክንያቱም እንግዲህ ማንቸስተር ሲቲ ከዚህ በፊት በርከት ያሉ ጥሩ ታዳጊዎች ነበሩት፣ ነገር ግን በሌሎች ክለቦች አሁን ላይ ያንጸባረቁ ነው። እነ ኮል ፓልመር፣ እነ ሞርጋን ሮጀርስ፣ ከዛ በተጨማሪ እነ ሊያም ዴላፕ በርከት ያሉ ተጫዋቾች እንግዲህ በሌሎች ክለቦች ጥሩ ጊዜያቶችን እያሳለፉ ነው የማንቸስተር ሲቲ አካዳሚን ለቀው ከወጡ በኋላ። ማንቸስተር ሲቲ የወልቭሱን ግራ ተመላላሽ ራያን አይት ኑሪንም ለማስፈረም ዝግጅት እያደረጉ እንዳሉ ነው ግሬም ቤሊ መረጃውን ያጋራው። ዩሮፓ ሊግ አሸናፊ ቻምፒየንስ ሊግ መግባት የለበትም ብለዋል አርሰን ቬንገር። የቀድሞው የአርሰናል አሰልጣኝ አርሰን ቬንገር የዩሮፓ ሊግ አሸናፊ ወደ አውሮፓ ቻምፒየንስ ሊግ ማምራት የለበትም ሲሉ ነው የገለጹት። ዩሮፓ ሊግን የሚያሸንፈው ክለብ ቀጥታ ከዩሮፓ ሊግ በድጋሚ እንዲሳተፍ ነው ሊደረግ የሚገባው ሲሉም አርሰን ቬንገር ይናገራሉ። በተለይ ክለቡ በቻምፒየንስ ሊግ 5 ክለቦችን ከሚያሳትፍ ሊግ ከመጣ መሳተፍ የለበትም ሲሉ ነው የተናገሩት። አሰልጣኝ አርሰን ቬንገር አክለውም ዩኤፋ ሕጉን በድጋሚ ተመልክቶ እንዲያሻሽልም ጥሪ አቅርበዋል። አሰልጣኝ አርሰን ቬንገር ይህንን የተናገሩት ማንቸስተር ዩናይትድ ዩሮፓ ሊግን አሸንፎ ቻምፒየንስ ሊግ መግባት የሚችልበት እድል ስለመኖሩ ሲነጋገሩ እንደሆነ ጭምር ነው የተገለጸው። የአትሌቲኮ ማድሪድ ደጋፊዎች ዩኤፋን ሊከሱ ነው። የአትሌቲኮ ማድሪድ ዓለም አቀፍ ደጋፊዎች ማህበር የአውሮፓ እግር ኳስ ማህበርን ለመክሰስም ገንዘብ ማሰባሰብ መጀመራቸውን የተነገረው ማህበሩ ዩኤፋን ለመክሰስ የሚያስችለውን ህጋዊ ሂደትም ለማስኬድ የሚረዳውን ገንዘብም ለማሰባሰብ ቲሸርቶችን እየሸጠ መሆኑን ይፋ አድርጓል። የደጋፊዎች ማህበሩ ዩኤፋን የሚከሰው ከወራት በፊት በሪያል ማድሪዱ ጨዋታ የተፈጠረውን ክስተት ተከትሎ መሆኑን የተገለጸው በጨዋታው በነበረ መለያ ምት ላይ ሁሊያን አልቫሬስ ኳሱን እንግዲህ 2 ጊዜ ነክቷል በሚል ያስቆጠረው መለያ ምት በቫር ተሽሮበት እንደነበር ይታወሳልና በዛ ምክንያት አሁን ላይ እንግዲህ ጥያቄዎችን ማቅረብ እንደጀመሩና ደጋፊዎቹ እንግዲህ እስከ ክስም ድረስ ጭምር ሊሄዱ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ደግሞ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችንም ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። ወደ ቤተሰቦቻችን ዛሬ በአውሮፓ ቻምፒየንስ ሊግ እጅጉን ተጠባቂ ጨዋታ ይደረጋል። ምሽት 4 ሰዓት ሲል እንግዲህ ኢንተር ሚላን እና እንዲሁ ደግሞ ባርሴሎና ጨዋታቸውን ያደርጋሉ። ይህ ጨዋታ እንግዲህ በኢንተር ሚላን ሜዳ የሚደረግ መርሃ ግብር ነው። ኢንተር ሚላን በሜዳው ሳንሴሮ ጁሴፔ ሜአዛ የመልስ ጨዋታውን ያደርጋል። በመጀመሪያው ጨዋታ ሁለቱ ቡድኖች 3-3 በሆናቸው ውጤት ማጠናቀቃቸውን የምናስታውሰው ነው። የመልሱ ጨዋታ ዛሬ ይደረጋል። እነ ደንዘል ደምፍሪስ ነበሩ በመጀመሪያው ዙር ጎል ማስቆጠር ችለው እንደነበር የምናስታውሰው። እንዲሁ ላሚን ያማልም ያበራበት ጨዋታ እንደነበር እናስታውሳለን። ዛሬ በመልሱ ጨዋታ ይጠበቃል። ሮበርት ሌቫንዶስኪ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። በዛሬው ጨዋታ ላይ እንግዲህ የተለያዩ ርዕሰ ጉዳዮች ይኖራሉና የአውሮፓ ቻምፒየንስ ሊግ ነው። ምሽታችሁን በሱ እንድታደምቁ በአክብሮት እንጋብዛለን። ነገ ጠዋት በሚኖረን ፕሮግራማችን ደግሞ ይህንን ጨዋታ አስመልክተን የተለያዩ ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። መልካም ጊዜ መልካም ቀን እንዲሆንላችሁ ግን ከወዲሁ በአክብሮት እመኛለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ።